ፈድሉ ሱረቱል ከህፍ ሱረቱል ከህፍን የመቅራት ትሩፋትና ፈዲላ የሚታይበት ሐዲስ ሲሆን አቡ ደርዳ ረዲየላሁ ዐንሁ ዐን ነቢይ ቃል ነቢዩ አሉ መን ሐፊظ 10 አያትን ሚን አወሊ ሱረቱል ከህፊ ዑሲመ ሚን ፊትነቲ ደጃል ከሱረቱል ከህፍ የመጀመሪያ 10 አንቀጾችን የሐፈዘ ሰው ከደጃል ፊትና አላህ ይጠብቀዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ረዋሁ ሙስሊሙን ወአቡ ዳውድ ኢማም ሙስሊምና አቡ ዳውድ የዘገቡ ሲሆን ወፊ ሪዋየትን በሌላ ዘገባ መን ሐፊظ ሚን ኸዋቲሚ ሱረቱል ከህፍ ከሱረቱል ከህፍ ማብቂያ መጨረሻ አካባቢ 10 አንቀጾችን ይሐፈዛል። ወፊ ሪዋየትን ሚን አኺሪ አልከህፍ ኸዋቲምና አኺር ማዕናው አንድ ነው፣ መጨረሻ ማብቂያ ማለት ነው። وعن النواس بن سمعان الكلابي رضي الله عنه في الحديث الطويل النواس بن سمعان رجم بهونو حديث كنبي እንዳስተላለፉት قال ذكر رسول الله الدجال النبي عليه الصلاة والسلام دجالنا وسو ثم قال كزمالو فمن رآه منكم كننت وست مسيح الدجال يايونا ያገኘው ሰው فليقرأ عليه السلي ينببበት فواتح سورة الكهف سورة الكهف مقبيا 10 سورة 10 አንቀጾችን ያንበበበታል። رواه ابن ماجه وصححه الألباني. وعن أبي سعيد الخدري أن النبي عليه الصلاة والسلام قال من قرأ سورة الكهف في يوم الجمعة سورة الكهف የጁሙዓ ቀን የቀራ ሰው أضاء له ለቀራው ሰው ይበረለታል ሚን ኑሪ ከብርሃን ማ በይነ አልጁምዓተይኒ በሁለቱ ጁምዓዎች መሃል ያለው በሙሉ አላህ ተባረከ ወተዓላ በብርሃን የተሞላ ጉዞ ህይወት ያደርግለታል። رواه البيهقي وحسنه الألباني وشيخنا عبد الله السعدان. እነሆ ሱረቱ አልካፍ ቁርአን ውስጥ ልዩ ትሩፋትና ፈዲላ ካላቸው ሱራዎች መሃል አንዷ ስትሆን በሱረቱል ካፍ ተያይዞ ሁለት ፈዲላ ይገኛል። አንደኛው ሱረቱል ካፍን መጀመሪያዋን አሊያ ደግሞ መጨረሻዋን መቅራት ከመሲህ አደጃል ፈተና ይጠብቃል። መሲህ አደጃል ሸሩ ጋኢብን ينتظر መምጣቱ የሚጠበቅ መጥፎ ነገር ቢኖር መሲህ አደጃል ነው። ሁሉም ነቢያት ህዝቦቻቸውን ከመሲህ አደጃል ፊትና አስጠንቅቀዋል። ያውም የሚመጣው አኺር ዘመን ላይ ቅያማ የምትቆምበት አካባቢ ላይ ከመሆኑ ጋር ሁሉም ነቢይ ኡመቱን አስጠንቅቋል። ይህም አደገኝነቱን ለማሳየት ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ሆኖ ለህዝቡ መሲህ አደጃልን ያላስጠነቀቀ የለም። ስለሱ ምልክት ማንም ያልተናገረውን እኔ ልንገራችሁ፣ እነሆ እውር ነው፣ የእናንተ ጌታችሁ እውር አይደለም አሉ ነቢ ዓለይሂ ሰላቱ ወሰላም። አንድ አይኑ ያያል፣ ሌላኛው አያይም ማለታቸው። በሁለት አይኖቹ መሃልም ከፈራ ተብሎ ተጽፎበታል አሉ ነቢ ሰለላሁ ዐለይሂ ወሰለም። በአላህ ያመነ ሁሉ ያነበዋል፣ አረብኛውን ማንበብ ይችላል። በአላህ ያመነ ሁሉ መሲህ አደጃል ግንባር ላይ በሁለት አይኖቹ መሃል ላይ የተጻፈው ከፈረ የሚለውን ፊደል ሁሉም ሙእሚን ያነበዋል። በአንድ እጁ እሳት በሌላ እጁ ደግሞ ጀነት ይይዛል። ለሰዎች ጀነት የሚመስለው እሳት ነው፣ እሳት የሚመስለው ጀነት ነው አለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ሰዎችን ሊፈተንበትና እሱም በሰዎች ሊፈተን ብሎ ልዩ ቁድራና አቅም እንደሚሰጠውም ተናግረዋል። ሰዎች እያዩ አንድን ሰው ገድሎ መልሶ ሕያው እንደሚያደርገውም ገልጸዋል። የፈለገበት ሀገር ሄዶ ላመኑበት ሰዎች ዝናብ ማዝነብ እንደሚችል፣ አይ ያሉት ደግሞ እንደማይዘንብላቸው ተነግሯል። እነሆ ከባድ የሆነ ፈተና ነው ማለት ነው። ጥቂት አላህ የጠበቃቸው ሰዎች እንጂ ከዚህ ፈተና መዳን አይችሉም። እንደዚህ አስቸጋሪ ከሆነው ፈተና መዳን እንችል ዘንድ ከሚረዱ ነገሮች መሃል አንዱ ሱረቱል ካፍን መቅራት ነው። ሐዲሱ ላይ እንዳየነው ከፊት 10 አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱል ካፍ የመጀመሪያ 10 አንቀጾችን የቀራ ሰው ከመሲህ አደጃል ፈተና ይጠበቃል። በሌላኛው ሪዋያ ደግሞ ሚን ኸዋቲም ወይም ደግሞ ሚን አኺር አሉ። ከዚህ የተፈለገው ሱራዋን ሙሉ መሐፈዝ ነው አሉ አንዳንድ ዑለሞች። ከፊት ወይም ከኋላ ሲሉ ከፊት ያለውን ሐፍዞ ከኋላ ያለውን ሐፍዞ ሱራዋን መተው ተገቢ አይደለም። ሱረቱል ካፍን ሙሉን መሐፈዝ ነው የተፈለገው። ሱረቱል ካፍን ሙሉዋን እንድንሐፍዝ
እንዲረዳንም ጭምር ይመስላል። ወላሁ ተዓላ አዕለም። በየሳምንቱ ጁሙዓ እንድትቀራ ነቢ ዓለይሂ ሰላቱ ወሰላም የተናገሩት አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ መን ቀረአ ሱረተል ከህፊ ፊ የውሚል ጁሙዓቲ አዳአ ለሁ ሚነ ኑሪ ማ በይነል ጁሙዓተይን ያሉት። በዚህም ጁሙዓ ቀን ሱረቱ አልካህፍን መቅራት ሱና መሆኑን እንረዳለን። ሐዲሱ ሰሒሕ ነው ደዒፍ ነው? በዑለሞች መሃል ኺላፍ አለበት። ራጂሑና የተሻለው ሐዲሱ ሐሰን ነው፣ ሰሒሕ ነው፣ ይሰራበታል። ጁሙዓ ከሚደረጉ አደቦችና ልዩ ተግባራቶች መሃል አንዱ ሱረቱል ካህፍን መቅራት ነው። ሱረቱል ካህፍን መቅራት ይሄን አጅር የሚያስገኘው ሳምንቱ ሙሉ ኑር እንዲሆንልን፣ ከመጥፎ ነገር እንድንጠበቅ፣ ማድረግ ያለብንና የሌለብንን ለይተን እንድናቅ የሚያደርገው ፈዲላና ማዕረግ የሚገኘው ሱራውን ሙሉን ስንቀራ ነው። ብዙ ሰዎች ከፊት 2 ገጽ ቀርተው ያቆማሉ። ሌሎች ግማሹን ቀርተው ያቆማሉ። ሌሎች ደግሞ ዘግይተው በመምጣታቸው ምክንያት የተወሰነ እንደቀሩ አዳን ሲልባቸው የቀረውን ይተውታል። ጊዜው ሰፊ ነው። ጁምዓ ጠዋት ፈጅር አዳን ካለበት ጊዜ ጀምሮ መግሪብ አዳን እስኪል ድረስ በሙሉ የውመል ጁምዓ ነው የሚባለው። በዚህ ሰዓት 20 ደቂቃ 15 ደቂቃ ቁጭ ብሎ ሱረቱ አልካህፍን መቅራት አለመቻል ሐቂቃ ከኸይር መነፈግ ነው። የውመል ጁምዓ የዒባዳ ቀን እንደነጋ ከወዲሁ ተዘጋጅተን በጊዜ መስጂድ ልንገባ፣ ሱና ሶላቶችን ልናበዛ፣ ሱረቱል ካህፍና ሌሎችንም ሱራዎችን ልንቀራ ይገባናል። ለመጀመሪያ ሰዓት አንደኛው ሰዓት ላይ ጁምዓ ቀን መስጂድ የገባ ሰው ግመል ሰደቃ እንደሰጥ እንደሚቆጠርለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መጨረሻ የሚገባው ሰው ደግሞ እንቁላል ሰደቃ እንደሰጥ እንደሚቆጠርለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከዛ በኋላ መላእክቶች ሁሉ መመዝገብ እንደሚያቆሙና ኹጥባ ለመስማት እንደሚቀመጡ ገልጸዋል አለይሂ ሰላቱ ወሰላም። ፈጥነን በገባን ቁጥር የምናገኛቸው በርካታ ፈዲላዎች አሉ። መላእክት እስትግፋር ያደርግለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውዱእ አድርጎ ማንንም ሳያናግር ሶላትን እየጠበቀ መስጂድ ቁጭ ያለ ሰው መላእክቶች አላሁመ እግፊር ለሁ ወርሐምሁ ይላሉ ብለዋል። ይህ ትልቅ የሆነ ፈዲላ ነው። ጁምዓ ቀንም ሌላ ቀንም ማለት ነው። 3 ሸርጦች ከተሟሉ፣ አንደኛው ውዱእ አድርጎ ከቤቱ ከወጣ፣ ሁለተኛው የወጣበት ዓላማ ሶላትና ዒባዳ ከሆነ፣ ሌላኛው ውዱእን እስካላጠፋ እስካላፈረሰ ድረስ። አንዳንድ ሪዋዮች ላይ እንዳለው ወለም ይሐዲት አሐደን አሉ፣ ከማንም እስካልተናገረ ድረስ። በዚህ መልኩ ልቡን ሰብሰብ አድርጎ እስትግፋር እያደረጉ ቁርአን እየቀሩ መቀመጥ ትልቅ ፈዲላ አለው። ጁምዓ ቀን ደግሞ እንደ ሱረቱል ካህፍ ያሉ ሌሎችም ፈዲላዎች አሉ። ሶላት አለ ነቢ ማብዛት፣ ሱረቱ አልካህፍን መቅራት፣ 2 ረክዓ ኢማሙ እስኪመጣ ድረስ ዝም ብሎ መስገድ ይቻላል። ሳምንታዊ ራሳችንን የምንገመገምበት ዝክር የምናበዛበት የዒባዳ ቀን ልናደርገው ይገባል። በላጩ ፀሐይ ከወጣች በኋላ ቢቀራ የተሻለ ነው ያሉ ዑለሞች አሉ። የውመል ጁምዓ ፀሐይ ከወጣች በኋላ ቢቀራ የተሻለ ነው ያሉ ዑለሞች አሉ። ላኪን እንደ ሸሪዓ ቀን ከተባለ በሸሪዓ የውም ፉላን አልየውም አልፉላኒ ከተባለ ፈጅር አዳን ካለበት ጊዜ ጀምሮ ፀሐይ ጠልቃ መግሪብ አዳን እስኪባል ያለውን ጊዜ ለመግለጽ ነው። ሱረቱል ካህፍ በየሳምንቱ ጁሙዓ እንድትቀራ የተመረጠችበትና ይህ ፈዲላ እንዲኖራት ያደረገው ውስጧ ላይ የተለያዩ አስተማሪ ነገሮች ስለተካተቱባት ነው። አብዛኞቹ ሱራ ውስጥ ያሉ መዋዲዖች የቅሳ ጉዳይ ናቸው። በቅሳ መልኩ ተደርጎ 4 ጉዳዮች ተዳሰዋል። በጥቅሉ ሱራዋ ፊትናና ከፊትናዎች እንዴት መዳን እንደሚቻል የተነገረባት ሱራ ናት። በመጀመሪያ ደረጃ ቅሰቱ አስሓበል ካህፍን እናገኛለን። ይሄ የዲን ፊትና ነው ማለት ነው። በዲናችን ፊትና ሲገጥመን ምን ማድረግ አለብን? ከአስሓቡል ካህፍ ቅሳ መማር እንችላለን። ዲናቸው ላይ ፈተና ሲመጣባቸው ምን አድርገዋል? ሸሽተዋል። ከፊትና መሸሽ ተገቢ ነው። መሲሕ ደጃል መምጣቱን የሰማ ሰው ከሱ ይራቅን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የትኛውም አይነት ፈተና ሲመጣ ከፊትናው መሸሽ፣ መራቅ፣ ራስን መጠበቅ እንጂ እስቲ ምን ተባለ ለስማ ልሂድ ብሎ ራስን ለፊትና ማጋለጥ ትክክለኛው አካሄድ አይደለም። ሁለተኛው ቅሳ አስሓቡ አልጀነተይን ሲሆን ይሄ የገንዘብ ፊትና ነው። ከገንዘብ ፊትና መዳን የምንችለው ዱንያ በሙሉ ጠፊ እንደሆነች በማወቅና አላህ የሰጠን ነገር በሙሉ አኺራ ላይ እንደሚያስጠይቅ
በመረዳት ሲሆን፣ ሶስተኛው የነቢዩላህ ሙሳና የኺድር ታሪክ ነው። ይህ ደግሞ የዕልም ፊትና ነው። የዕልምን ፊትና መከላከል የምንችለው ምንም እንኳ አንድ ሰው በእውቀቱ ቢደነቅ ከሱ ይበልጥ አዋቂ እንዳለ በማወቅና የሰው ልጅ ብዙ ላያቃቸው የሚችሉ ነገሮች እንዳሉ በመረዳት ነው። አራተኛውና የመጨረሻው ቅሰቱ ዙልቀርነይን ሲሆን ይህ የስልጣን የክብር የገንዘብ ፊትና ሲሆን ከዚህ ፊትና መዳን የሚቻለው በኢኽላስ ነው። እንደዚሁ ደግሞ ነገ አላህ ፊት ቆሜ ስለ እያንዳንዱ ነገር እጠየቃለሁ በማለትና አላህ ዘንድ ከመጠየቅና ከመቀጣት እድን ዘንድ አላህ በሰጠኝ ስልጣኔ ሐቅን የበላይ ላደርግ ባጥልን ልዋጋ ይገባኛል ያሉ እንደሆነ ከፊትና መዳን ይቻላል። የዚህ ሁሉ ፊትና የነዚህ ፊትናዎችም ይሁን ሌሎቹ ፊትናዎች ዋና ቀስቃሻቸው ሸይጣን ነውና ስለ ሸይጣንም እዛ ሱራ ተነግሯል። አላህ ተባረከ ወተዓላ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ብላ። እነሆ አላህ ወደ ኸይር ይጣራል፣ ኢብሊስ ወደ ሸር ይጣራል። የኢብሊስን ጥሪ ተጠንቀቁ፣ እነሁ የራኩም ምን ሐይሱ ላ ተረውነሁ፣ ግልጽ የሆነ ጥላታችሁ ነው፣ ተጠንቀቁት፣ ወዳጃችሁ አታድርጉት። ቢእሰ ሊዛሊሚነ በደላ፣ አላህን ትተው ሸይጣንን ወልይና ረዳት የሚያደርጉ አላህን ትተው ሸይጣንን የሚታዘዙ ሰዎች ራሳቸውን በዳዮች ናቸው ብሎ አላህ ተባረከ ወተዓላ ነግሮናል። የሱራው መጨረሻ ላይ ደግሞ ከፊትናዎች ከሁሉም አይነት ፊትና መዳን የምንችልበትን መጠበቅ የምንችልበትን መንገድ ነግሮናል። ቁል ኢነማ አነ በሸር ወመን ካነ የርጁ ሊቃአ ረቢህ ፈልየዕመል ዐመለን ሷሊሐን ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ተብለናል። እነዚህና መሰል የሆኑ ወሳኝ የሚባሉ ነጥቦችን የያዘች ሱራ ናት። በመሆኑም ሱረቱ አልካህፍን ልንሐፈዝና በተለይ የውመል ጁሙዓ ልንቀራ ይገባናል። በአንዳንድ ዑለሞች አስተያየት መሰረት ሐሙስ ማታም ጭምር ትቀራለች ሱረቱ አልካህፍ ሐሙስ ማታ። እንደዚሁ ጁሙዓ ከፈጅር እስከ መግሪብ ባለው ሰዓት የተመቸን ቦታና ጊዜ ላይ መቅራት ይቻላል። ሐዲሱ የሚያመላክተው በቀኑ ክፍለ ጊዜ እንደምትቀራ ነው። ሶሒሑም ራጂሑም ይህ ነው። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق.